የአዲስ አበባ አስተዳደር ደንብ ማስከበር ባለስልጣን በወንዞችና የወንዝ ዳርቻ በካይ ቆሻሻና ኬሚካልን የለቀቁ ድርጅቶችና ግለሰቦችን መቅጣቱን አስታውቋል። በንፋስ ስልክ ላፍቶ ኢትዮ ሌዘር ፋብሪካ ኬሚካል ፍሳሽ ወደ ወንዝ በመልቀቅ 800 ሺህ ብር ሲቀጣ 8 የመኖሪያ ቤትና አንድ ድርጅት ደግሞ ባመነጩት ቆሻሻ አወጋገዳቸው ደንብን ተላልፈው ወንዞችን በመበከላቸው በድምሩ 592 ሺህ ብር መቀጣታቸውን ባለስልጣኑ አስታውቋል። በተጨማሪም በኮልፌ ቀራኒዮ ክፍለ ከተማ ሬጲ ኮንዶሚኒየምና ግራር ሆቴል ፍሳሽ ቆሻሻን ከወንዝ በማገናኘታቸው በድምሩ 600 ሺህ ብር፣ በቂርቆስ ክፍለ ከተማ ዳሊያ ፖል ኢንተርናሽናል ሆቴል 300 ሺህ ብር ሲቀጣ በጉለሌ ክፍለ ከተማ አቶ ሙሉጌታ መንጋና አቶ ናትናኤል ገበያው ድርጅት 300 ሺህ ብር ተቀጥተዋል። ባለስልጣኑ ከዚህ በፊት ለህብረተሰቡ ሰፊ ግንዛቤ መስጠቱንም አሳውቀዋል። ይሁን እንጂ ግለሰቦቹና ድርጅቶቹ ደንብን ተላልፈው በመገኘታቸው በድምሩ 2 ሚሊዮን 592 ሺህ ብር ተቀጥተዋል። ባለስልጣኑ የአካባቢ ብክለት መከላከል እንዲቻል መረጃ በመስጠት የጠቆሙት የህብረተሰብ ክፍሎች እያመሰገንን በቀጣይ ህብረተሰቡና ተቋማት ከዚህ አይነት ድርጊቶች እንዲቆጠቡ ሲል አሳስበዋል። በ2018 የበጀት ዓመት 2.75 ሚሊዮን በላይ የህብረተሰብ ክፍሎችን በማህበረሰብ ጤና መድን ተጠቃሚ ለማድረግ መታቀዱን የአዲስ አበባ የጤና ቢሮ ገልጿል። የአዲስ አበባ የጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የህብረተሰብ ጤና መድን አባልነት አዲስ ምዝገባ፣ የነባር አባላት እድሳትና አጠቃላይ አፈጻጸምን በማስመልከት በትላንትናው ዕለት ጋዜጣዊ መግለጫ ሰጥተዋል። ቢሮአቸው የህብረተሰቡን ጤና አጠባበቅ ለማጎልበት ከሚያከናውናቸው ተግባራት መካከልም ማህበረሰብ አቀፍ የጤና መድን ዋነኛው መሆኑን ገልጸዋል። በዚህም ባለፈው ዓመት በተሰሩ ስራዎች አመርቂ ውጤት መመዝገቡን በማንሳት በመዲናዋ በ2017 ዓ.ም ከ2.5 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን አባል መሆናቸውን ተናግረዋል። በጤና ጣቢያና በሆስፒታሎች ከ2.83 ሚሊዮን በላይ አባላትና ቤተሰቦቻቸው ከቀላል እስከ ከፍተኛ የሕክምና አገልግሎቶችን ማግኘታቸውን ተናግረዋል። ይህም ፍትሐዊ የጤና አገልግሎት ተደራሽነትን እያረጋገጠ ነው ብለዋል። በ2018 ዓ.ም የነባር አባላት እድሳት በማካሄድና 10 በመቶ አዳዲስ አባላትን በመጨመር ከ2.75 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱንም ጠቅሰዋል። ለዚህም እስከ ህዳር 30 ቀን 2018 የሚቆይ የነባርና አዲስ የጤና መድን አባላት ምዝገባ መጀመሩን አስረድተዋል። መክፈል የሚችሉ የህብረተሰብ ክፍሎች አቅማቸውን ባገናዘበ አመታዊ መዋጮ በመክፈል የማህበረሰብ አቀፍ የጤና መድን አባል እንደሚሆኑም ተናግረዋል። በከተማ አስተዳደሩ የጸደቀው የነባርና አዲስ አባል መደበኛ አመታዊ መዋጮ ከ1500 እስከ 10500 ብር መሆኑን ጠቅሰው የመመዝገቢያ 200 ብር መሆኑን ኃላፊው ጠቅሰዋል። በዝቅተኛ የኑሮ ሁኔታ ላይ ለሚገኙ የህብረተሰብ ክፍሎች ደግሞ ወጪውን ከተማ አስተዳደሩ እንደሚሸፍን ጠቁመዋል። እድሜያቸው ከ18 ዓመት በላይ የሆኑ ልጆችና የቤተሰብ አባላት ያላቸውም እንደዚሁ በእያንዳንዱ ሰው ተጨማሪ 50 በመቶ በመክፈል አባል ማድረግ እንዳለባቸውም ነው ያስታወቁት። ሳውዝ አፍሪካ ተስፋ ሰጪ የተሳካ የኤችአይቪ ኤድስ መከላከያ ማምረቷን አስታወቀች። የሳውዝ አፍሪካ የጤና ሚኒስተር አሮን ማቱሳሊድ ትናንት ይፋ ባደረጉት መረጃ ላይ ሀገራቸው አዲስ ያመረተችው የኤችአይቪ ኤድስ የመከላከል አቅም ይበልጥ ከፍ የማድረግ ክትባትን እንዳመረተች ነው የገለጹት። ባለፉት 2 አስርት ዓመታት ሳውዝ አፍሪካ የኤችአይቪ ኤድስ መከላከያ ለመስራት ስትሞክር መቆየቷን አስታውሰው አሁን ላይ በጣም ተስፋ ሰጪ ውጤት መገኘቱን ነው የጤና ሚኒስትሩ ያስታወቁት። የተገኘው ውጤትም ሳውዝ አፍሪካ የኤችአይቪ ኤድስን ለመከላከልና ለማከም የምታደርገውን ጥረት እጅጉን የሚያግዝ ነው ብለዋል። ይህ የኤችአይቪ ኤድስ የመከላከያ ክትባት ሌናካፕቪር የሚባል ሲሆን ለሀገሪቱ አስፈላጊ ከሆነው መጠን እጅጉን ያነሰ መመረቱን ነው ያስታወቁት። ለክትባቱም ግሎባል ፈንድ $29 ሚሊዮን ድጋፍ ማድረጉንና ይህም 456 ሺህ ክትባት ለማምረት የሚረዳ እንደሆነ አስረድተዋል ሲል ዥንዋ ዘግቧል። የሶሪያው መሪ አህመድ አልሻራ በክሬምሊን ቤተመንግስት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው መምከራቸው ተሰማ። የቀድሞ የሶሪያ መሪ በሽር አልአሳድ ሀገር ጥለው ከጠፉ በኋላ የሽግግር መንግስቱን እየመሩ የሚገኙት አህመድ አልሻራ ከሩሲያ ጋር ሀገራቸው ሶሪያ የነበራትን መልካም ግንኙነት ማስቀጠል እንደምትፈልግም ገልጸዋል።
የሁለቱ መሪዎች ዋነኛ የውይይት ትኩረት ከነበሩ ጉዳዮች መካከልም ሩሲያ በሶሪያ በሚኖራት የጦር ቤዝ አንደኛው እንደሆነ ነው የተነገረው። የሶሪያ መንግስታዊ የዜና ተቋም ሳና በበኩሉ ፑቲን በቀጠናዊና ዓለም አቀፋዊ ጉዳዮች ላይና በሩሲያና ሶሪያ የጋራ ፍላጎትና የልማት ጉዳዮች ላይ መክረዋል ሲል ዘግቧል። አህመድ አልሻራ በሩሲያ ተሸሽገው ይገኛሉ የተባሉት በሽር አልአሳድ አሳልፈው እንዲሰጧቸው ይጠይቃሉ ተብሎ የተዘገበ ቢሆንም እስካሁን ድረስ ግን በይፋ የተናገሩት ነገር እንደሌለ ነው የተዘገበው። ይህንን ሰዓት በክብር ስፖንሰር አድርገው ከኛ ጋር ቆይታ የሚያደርጉ ተቋማት አሉ። ማመስገን ይኖርብናል። እናት ባንክ አንደኛው ነው። ሁሉንም አይነት የባንክ አገልግሎቶችን እየሰጠ ቅርንጫፎቹን በሁሉም የኢትዮጵያ አካባቢዎች እያሰፋን የሚገኘው በየጊዜውም ዘመናዊና በቴክኖሎጂ የታገዙ አሰራሮቹን ተግባራዊ እያደረገ ነው። ሆኖም ግን አጭበርባሪዎች በእናት ባንክ ስም የሚስጥራዊ የማለፊያ ቁልፍ ፓስወርድ እየጠየቁ ለማጭበርበር ይሞክራሉ። ይህ ከእናት ባንክ ፈጽሞ የተላለፈ ስላልሆነ እንደዚህ አይነት መረጃ ሲደርሳችሁ ወደ አቅራቢያችሁ ወደሚገኝ የእናት ባንክ ቅርንጫፍ ጎራ በማለት መረጃውን እንድታደርሱን ብለዋል። እናት ባንክ ከሁሉም የትምህርት ቤቶች ማዕከላት ጋር ደግሞ በእናት መላ ወይም ዩኒካሽ በተሰኘ የክፍያ ስርዓት ዘመናዊ የክፍያ ስርዓትን ዘርግቷል። የትምህርት ቤት ክፍያን ትምህርት ቤት ከወላጆችና ተማሪዎች ጋር ያለን ግንኙነት የሚያቀላጥፍ ምቹ ሁኔታን የሚፈጥር ነው። የጉዞ ክፍያንም በዚሁ በእናት መላ ወይም ዩኒካሽ መክፈል ይቻላል። የመጽሐፍ ግዢንም በዚሁ አገልግሎት ክፍያውን መፈጸም ይቻላል። እናት ባንክ ይህን ሰዓት በክብር ስፖንሰር ስላደረገልን ከልብ እናመሰግናለን። ሌላኛው የዚህ ሰዓት አጋር ሆኖ አብሮን እየሰራ የሚገኘው በ8294 ፈጣን የትራንስፖርት አገልግሎት ማግኘት ትችላላችሁ የሚላችሁ ራይድ ነው። ራይድ ከዚህ በተጨማሪም በእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ ስትጠቀሙ በተለይ የቤት፣ የመኪና፣ የዱባይ የደርሶ መልስ ትኬትን በሽልማት መልኩ የሚያበረክትላችሁን የሎተሪ ትኬት ያገኛሉ። ታዲያ ምን ይጠብቃሉ? ሁሌም ለፈጣን የትራንስፖርት አገልግሎቱ ምርጫውን 8294 ራይድን ያድርጉ እያለ የሚገኘው ራይድ ከልብ አድርገን እናመሰግናለን። 219 የቅዳሜና የእሁድ ገበያዎችን ጨምሮ በ5 የገበያ ማዕከሎች የግብርናና የኢንዱስትሪ ምርቶች አቅርቦትን በበቂ ሁኔታ የማዘጋጀቱ ስራ ተጠናክሮ እንደሚቀጥል ተገልጿል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ እንደገለጹት ከሆነ 219 የቅዳሜና የእሁድ ገበያዎችን ጨምሮ በ5 የገበያ ማዕከላት የዋጋ ንረት ያረጋጋ ግብይት እየተከናወነ ነው። ለነዚህ ገበያዎችና ማዕከላትም የግብርናና የኢንዱስትሪ ምርት በበቂ ሁኔታ ከስር ስር እየቀረበ መሆኑንም ለኢዜአ ተናግረዋል። በየሳምንቱ እየወጣ ባለው የዋጋ ተመን መሰረት ግብይት እንደሚከናወን አስረድተዋል። ከሌሎች ነጻ ገበያዎች አንጻር በቅዳሜና እሁድ እንዲሁም በየአምስቱ ገበያ ማዕከላት በአማካኝ ከ20 በላይ ቅናሽ ተደርጎ እንደሚሸጥም ነው የተናገሩት። በሁሉም የመዲናዋ ወረዳዎች የቅዳሜና እሁድ ገበያ መኖሩን ጠቅሰው ከፍላጎት ማደግ አንጻር በቀጣይ ቅዳሜና እሁድ ገበያዎች የማስፋት እቅድ ተይዞ እየተሰራ መሆኑን አመላክተዋል። በዚህ መሰረትም አንድ የቅዳሜ እሁድ ገበያ ስፍራ ባላቸው ወረዳዎች ተጨማሪ እንዲኖር ይደረጋልም ተብለዋል። እነዚህ የገበያ አማራጮች በተቀመጠው አሰራር መፈጸማቸውን የሚከታተሉ ሱፐርቫይዘሮች መመደባቸውንና 1216 የግብይት ተቆጣጣሪዎች በስምሪት ላይ መሆናቸውንም ጠቅሰዋል። ህገወጥ ድርጊት ሲፈጽሙ የተገኙ የቅዳሜና እሁድ ገበያ ሻጮች ከትስስር ውጪ እንደሚደረጉና በህግም ተጠያቂ እንደሚሆኑ አስገንዝበዋል። የመስከረም ወር የዋጋ ግሽበት 13.2 በመቶ ሆኖ መመዝገቡ ተገልጿል። በኢትዮጵያ የመስከረም ወር አገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ መመዝገቡን ያስታወቀው የኢትዮጵያ ስታትስቲክ አገልግሎት ነው። ይህ አጠቃላይ የዋጋ ግሽበት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6 በመቶ ሆኖ ተመዝግቦ የነበረው መጠን በመስከረም ወር ወደ 13.2 በመቶ ዝቅ ብለዋል። የሱዳን ጦር ኃይሎች አሁንም የጦር ወንጀል እየፈጸሙ እንደሆነ የሚያሳዩ መረጃዎች እንዳሉ አንድ ጥናት አመልክቷል ተብሏል። የሳተላይት ምስሎች እንደሚያመለክቱት ከሆነ የሱዳን የሚሊታሪ የወታደራዊ ኃይል ደጋፊዎች በተከበበችው
አልፋሽር ከተማ ሆን ተብሎ ሰላማዊ ዜጎች ላይ ያነጣጠረ ዓለም አቀፍ ሕግንም የጣሰ የጦር ወንጀል እየተፈጸመ መሆኑ ነው የተነገረው። እነዚህም እንደ ጦር ወንጀሎች ሊቆጠሩና የሕግ ተጠያቂነትንም ሊያስከትሉ ይገባል ሲሉ የየል የዩኒቨርሲቲ ተመራማሪ ቡድን ተናግሯል። ዩኒቨርሲቲው የሰብአዊ ምርምር ላቦራቶሪ ባልደረባ የሆኑት ካትሊን ሃዋርትስ በ2 ሳምንት ጊዜ ውስጥ የተገነቡ ከ60 በላይ አዳዲስ ጉብታዎች ያሉት አጠቃላይ አዲስ የቀብር ስፍራም እያየን ነው ብለዋል። ይህ በእንዲህ እንዳለ በሱዳን የተቀሰቀሰው ጦርነት አሁንም አሳሳቢ እንደሆነ ተገልጸዋል። የአርኤስኤፍ በከተማይቱ ዙሪያ 57 ኪሎ ሜትር ወይም 35 ማይል ያለውን የአፈር ግድግዳ በቅርቡ ስላጠናቀቀ ሰዎች አሁንም የማምለጥ ተስፋ ሳይኖራቸው ሙሉ በሙሉ ተይዟል በሚል መረጃዎች እየወጡ ይገኛሉ። በሰራዊቱ የመጨረሻ ምሽግ በዳርፉር ተስፋ የቆረጡ ነዋሪዎች የምግብና እህል ስጋት እንዳለባቸውና አሁን እጃቸው ላይ ያሉ እህሎች መጠናቀቃቸውንም አሳውቀዋል። በአካባቢው ዜጎችና አክቲቪስቶች የተዋቀረው የኤል ፋሻር ተቃውሞ ኮሚቴ በሰጠው መግለጫ ዛሬ የሚበላ ነገር ከእጃችን የለም፣ በርካቶች የምግብ ስጋት ውስጥ ይገኛሉ ብለዋል። ሱዳን በሚያዝያ 2023 በጦር ኃይሉና በአርኤስኤፍ መካከል ከባድ የስልጣን ትግል ከተቀሰቀሰ በኋላ የእርስ በርስ ጦርነት ውስጥ መግባቷ የሚታወስ ነው ሲል ቢቢሲ አፍሪካ ዘግቦታል። በመጨረሻም ፓኪስታንና አፍጋኒስታን የ48 ሰዓታት የተኩስ አቁም ስምምነት ማድረጋቸውን የተሰማው ሁለቱ ሀገሮች በተደጋጋሚ ግጭት ውስጥ በየጊዜው ሲገቡ እየተስተዋለ እንደሚገኙ ይታወቃል። ባለፈው ትላንትና ሁለቱ ሀገሮች ማምሻውን ከፍተኛ የተኩስ ልውውጥ ማድረጋቸው የተሰማ ሲሆን በኋላ ላይ ግን ለ2 ቀናት የሚቆይ የተኩስ አቁም ስምምነት ማድረጋቸውን ነው ቲአርቲ የዘገበው። ቲአርቲ በዘገባው የሁለቱ ሀገራት ኃይሎች ችግሮቻቸውን በውይይት ለመፍታት ነው ከስምምነት የደረሱት ሲል አስታውቋል። በተኩስ ልውውጡ በርካታ ንጹሐን ወታደሮች ተገድለዋል። ፓኪስታን በካቡል በፈጸመችው ጥቃት ከ15 እስከ 20 የሚደርሱ የታሊባን ወታደሮችን መግደሏን ያሳወቀች ሲሆን ታሊባን በበኩሏ 12 ሲቪሎችን መግደላቸውንና ከ100 በላይ መቁሰላቸውን አሳውቀዋል። ሆኖም በጉዳዩ ላይ በገለልተኛ ኃይሎች ማጣራቶችን እናደርጋለን ያሉ ሲሆን የተፈጠሩ ችግሮችን በመነጋገር መፍታት ላይ ለመወያየት የውጭ ጉዳይ ሚኒስትሮቻቸው መስማማታቸውን ነው ቢቢሲ በዘገባው ያሰፈረው።